አርዕስተ ዜና። በዚህ ዓመት በሁለቱ የፌዴራል መንግስት ምክር ቤቶች ዓመታዊ ሥራ ላይ የሰላምና የጸጥታ ጉዳይ ዋነኛ ትኩረት ሊሆን ይገባል ተባለ። በህብረት ሥራ ማኅበራት በኩል የሚነሱትን የበጀትና ተያያዥ ችግሮች ለመፍታት እየተሰራ ነው ተባለ። ከውጭ የዓለም ጤና ድርጅት ብዙ የአውሮፓ ሀገራት በጋዛ ያሉ ታማሚ ሕፃናትን ለመቀበል ፖለቲካዊ ፍላጎት የላቸውም ሲል አወገዘም። ውድ ተመልካቾች እንኳን ለኢሬቻ በዓል ዋዜማ በሰላም አደረሳችሁ። ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። በዚህ ዓመት በሁለቱ የፌዴራል መንግስት ምክር ቤቶች ዓመታዊ ሥራ ላይ የሰላምና የጸጥታ ጉዳይ ዋነኛ ትኩረት ሊሆን ይገባል ተባለ። በተያያዘም የሀገራዊ ምክክር ኮሚሽንና የሽግግር ፍትህ ተልዕኮ በሚፈለገው ልክ እንዲሳካ ጥረት መደረግ አለበት ሲሉ ኢሳት ያነጋገራቸው የፖለቲካ ፓርቲዎች ተናግረዋል። ገነት ዘዘው ተጨማሪ አላት። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ሰኞ መስከረም 26 ቀን 2018 ዓ.ም እንደሚካሄድ ይጠበቃል። በዚሁ በሁለት ምክር ቤቶች የመክፈቻ ወቅት መነሳት ይገባቸዋል የሚባሉ ነጥቦችን በተመለከተ ኢሳት የተለያዩ የፖለቲካ ፓርቲዎችን ጠይቋል። የኢዜማ ፓርቲ ዋና ጸሐፊ ዋሲሁን ተስፋዬ በሰጡት ምላሽ መንግስት በዚህ ዓመት የሰላምና የጸጥታ ችግርን ለመፍታትና የኑሮ ውድነቱን ለማሻሻል በበጀት ዓመቱ ጠንክሮ ሊሰራ ይገባል ብለዋል። ከሰላምና ከጸጥታ ጋር ያለው አንዱ ጉዳይ ነው። ሁለተኛ በጣም አንገብጋቢ የሆነ የመጣው የኑሮ ውድነት ጉዳይ በዚህ በፕሬዝዳንቱ ንግግር ላይ መነሳት ይኖርበታል የሚል እምነት አለ። በከተማ ላይ በከፍተኛ ሁኔታ እጅ ወዳፍ የሆነ የኑሮ ይገፋ የነበረውን የማህበረሰብ ክፍል አሁን ያንንም እንኳን መቋቋም በማይችልበት ደረጃ ላይ ደርሷል። የቀጥቆች ዋጋ በከፍተኛ ሁኔታ ይጨምራል። የአገልግሎቶች ዋጋ በከፍተኛ ሁኔታ ይጨምራል። ሀይባ የለውም እና ይሄ ልክ እንደ ፖለቲካው ጉዳይ እንደ ሰላሙ ጉዳይ ሀገርን ወደ ቀውስ ውስጥ ሊከት የሚችል በመሆኑ መንግስት በዚህ ዓመት 2018 ከዚህ ከኑሮ ውድነት ጋር ተያይዞ ምን መፍትሄ ሊያመጣ ያስባል የሚለው በፕሬዝዳንቱ ንግግር ላይ ይካተታል ብለን እናስባለን። ዋና ጸሐፊው አያይዘውም በዲፕሎማሲ ረገድ ከጎረቤት ሀገራት ጋር ግንኙነት ማጠናከር ከሰባተኛው ሀገር አቀፍ ምርጫ ጋር ተያይዞም ሊሰሩ የታሰቡ ጉዳዮችን ከማንሳት ባሻገር ባለፉት ዓመታት ተጀምረው ያልተጠናቀቁን ጉዳዮች የሀገራዊ ምክክር ኮሚሽንና የሽግግር ፍትህ በሚፈለገው ልክ እንዲሳኩ ለማድረግ ጥረት መደረግ አለበት ብለዋል። ጎረቤት ሀገራት የዲፕሎማሲ ጉዳያችን እንደዚሁ ትኩረት ሊሰጠው የሚገባ ጉዳይ ነው። አሁን እንደ አዲስ እየመጡ ያሉ የወደብ የባህር በር ጉዳይ፣ የጎረቤት ሀገራት ጉዳይ በምን መልኩ መፍትሄ ሊሰጣቸው ይገባል የሚለው አመላካች ሆኖ ሊቀመጥ ይገባል ነው። ሰባተኛውን ሀገር አቀፍ ምርጫ የምናደርግበት ዓመት ነው። ስለዚህ ከምርጫው ተያይዞ መንግስት የሰላምና የጸጥታውን ጉዳይ ከማረጋገጥ አኳያም ሆነ አጠቃላይ ምርጫውን በምን መልኩ ያስኬደው አስቧል የሚለውን እንደዚሁ በፕሬዝዳንቱ ንግግር ላይ ካተል ብለን እናስባለን። ተንጠልጥለው ባለፈው ዓመት 2017 ከ2017 በፊትም ተጀምረው ያልተጠናቀቁ በርካታ ጉዳዮች አሉ። ሀገራዊ ምክክሩ ቀጥታ ከምርጫው ጋርም የሚያያዝ ጉዳይ ይኖረዋል። በሀገራዊ ምክክሩ ይሻሻላሉ ብለን የምናስባቸው የጋራ መግባባት እንፈጥርባቸዋለን ብለን የምናስባቸው ጉዳዮች አሉ ምርጫውን ከመካሄዱ በፊት እና እነዚህ ጉዳዮችም በዚህ ዓመት በምን መልኩ ነው ሊጠናቀቁ ያስበው የሚለው የሽግግር ፍትሁም እንደዚህ ናቸው እና የተንጠባጠቡ ጉዳዮቻችን አሉ። የመኢአድ ፓርቲ ፕሬዚደንት አብርሃም ጌጡ በበኩላቸው ሰላምን ለማምጣት ከመንግስት ባሻገር ሁሉም አካላት ቁርጠኛ ሊሆን እንደሚገባ ተናግረዋል። የህግ የበላይነት እና የፍትህ ስርዓቱም እንደዚሁ ከባድ ሁኔታ ላይ ያለበት ሁኔታ ላይ ያለ ዜጎች በሀገራቸው በኢትዮጵያ ሰማይ ስር መንቀሳቀስ አይደለም ለመንቀሳቀስ ዛሬ ከሰማይ የራቀ ሁኔታ ሆኗል። ሰላም እንዲመጣ ቁርጠኛ መሆን መቻል አለበት። ሁሉም አካል ስልጣን ለመያዝ ብቻ ሳይሆን አገርን ሰላም ለማድረግ የሚያስችለውን አጠቃላይ ስራ መስራት፣ ተግባር ማድረግ የፓርቲዎችም የጋዜጠኞችም የሁሉም አካላት ትልቅ ኃላፊነት መሆኑን አውቀን በዚህ አቋም መሆን እንዳለብን በጽኑ እናምናለን። በእኛ በመኢአድ በህብረት ሥራ ማኅበራት በኩል የሚነሱትን የበጀትና ተያያዥ ችግሮች ለመፍታት እየተሰራ ነው ተባለ። በአጠቃላይ በሀገር ደረጃ የሚገኙ የህብረት ሥራ ማኅበራት ለ7500 ዜጎች ቋሚ የሥራ ዕድል መፍጠራቸውም ተመልክቷል። መሰረት ባዩ
የህብረት ስራ ማህበራት ከፍጆታ ምርቶች ባሻገር ለማህበረሰቡ አማራጭ የፋይናንስ ምንጭ በመሆንና የስራ ዕድል በመፍጠር ረገድ ከፍተኛ አስተዋጽኦ እያደረጉ እንደሆነ ይገለጻል። የኢትዮጵያ ህብረት ስራ ኮሚሽን የስትራቴጂ ጉዳዮች ስራ አስፈጻሚ ዮሐንስ በቀለ ለኢሳት እንደገለጹት የህብረት ስራ ማህበራት የበጀትና ሌሎች መሰል ችግሮች እንደሚገጥሟቸው ገልጸው እነዚህን ችግሮች ለመቅረፍ የተለያዩ ተግባራት እየተከናወኑ እንደሆነ ተናግረዋል። የፋይናንስ ስርዓት እንዲፈጠር ከመንግስት ከልማት አጋሮችና ከፋይናንስ ተቋማት ጋር በመስራት ችግሩን በተወሰነ መልኩ መፍታት መቻሉን አስረድተዋል። ከህብረት ስራ ማህበራቱ ስፋት አንጻር የበጀት እጥረት ማጋጠሙ ያው ኦቪየስ ነው። ግን እነዚህን ለመቅረፍ ከሚመለከታቸው የባለድርሻ አካላት ጋር በመነጋገር የተለያዩ ፕሮጀክቶችን በማፈላለግ በመቅረጽ ወደ ክልል ወርደው ለምሳሌ በአርብቶ አደር አካባቢ የቁም እንስሳ ግብይቱን ዘንድሮ በአፈጻጸም ደረጃ ለተከታታይ ዓመታት ከ150 ሺህ አልፎ የማያውቅ የቁም እንስሳ ግብይት ወደ 458 ሺህ በዚህ ዓመት ማገበያየት ተችሏል። ይህም እንደ ዲአርዲአይፒ እንደ ድራይቭ የመሳሰሉ ፕሮጀክቶችን ከግብርና ሚኒስቴርና ከፕላን ሚኒስቴር ጋር በመነጋገር እነዚህ በአርብቶ አደር አካባቢ እንዲደገፉ የማድረግ ስራዎች ተሰርተው የተገኙ ውጤቶች ናቸው። በሌሎችም ደግሞ እንዲሁ ከማርኬቲንጉ ጋር ከፋይናንስ አቅርቦት ጋር የሚሰሩ ፕሮጀክቶችን በመለየት ክልሎች ጋር ወርደው እንዲሰሩ በማድረግ በተወሰነ ደረጃ ችግሮቻቸው መቅረፍ የተቻለበት ሁኔታ አለ። ስራ አስፈጻሚው አክለውም የገበያ ትስስር በመፍጠርና ድጋፍ በማድረግ ማህበራቱ የሚያገኙትን ገቢ ማሳደግ ተችሏል ብለዋል። በተጨማሪም ለ7500 ዜጎች ቋሚ የስራ ዕድል መፈጠሩን ተናግረዋል። በግብይቱ ላይ ሰፊ ቅስቀሳ በማድረግ የግብይት ትስስር በማድረግ ድጋፍ በማድረግ የምርት ጥራትና የዋጋ ትመና ላይ ተወዳዳሪ እንዲሆኑ በየደረጃው ባለው የማስፋፊያ አካላት ሰፊ ስራዎች ሲሰሩ ቆይተው በኤክስፖርቱም ከ13500 ቶን በላይ ምርት ወደ ውጭ ገበያ በመላክ ከ80 ሚሊዮን ዶላር በላይ ለሀገር ማግኘት አስችለዋል። እንዲሁም ከስራ ዕድል ፈጠራ ጋርም ተያይዞ ወደ 7500 ለሚሆኑ ቋሚ ዜጎች የስራ ዕድል መፍጠር የቻሉበት አመት ነው። የህብረት ስራ ማህበራት በሰለጠነ የሰው ኃይል እንዲመሩና ተወዳዳሪነታቸው እንዲጨምር በማድረግ በኩል እየተሰራ እንደሚገኝ የኢትዮጵያ ህብረት ስራ ኮሚሽን ገልጿል። ኢሬቻ የኦሮሞ ህዝብ የክረምቱን ጨለማ ማለፉን ተከትሎ ለፈጣሪው ዋቃ ምስጋና የሚያቀርብበት ስርዓት እንደሆነ የኦሮሞ አባቶች ይገልጻሉ። ወዲህ ደግሞ ይሄው የኢሬቻ በዓል ባህላዊ ስርዓት እንደሆነ ምሁራን ያስረዳሉ። በዚህ አተያይ ኢሬቻ የትኛው ነው? የዚህን ዜና ትንታኔ ዮሐንስ ተስፋ ያቀርበዋል። የኢሬቻ በዓል የገዳ ስርዓት አካል ሲሆን በኦሮሞ ማህበረሰብ ዘንድ ለዘመናት ሲከበር መቆየቱን የታሪክ ምሁራን ይናገራሉ። በኦሮሞ ባህል ማዕከል የታሪክ ተመራማሪ የሆኑት አቶ አለማየሁ ኃይሌ ከ16ኛው ክፍለ ዘመን በኋላ የክርስትናና የእስልምና ሃይማኖቶችን መስፋፋት ተከትሎ የገዳ ስርዓትም ሆነ የኢሬቻ ክብረ በዓል እየተቀዛቀዘ መጥቶ ነበር ይላሉ። በአሁኑ ወቅት ግን የኢሬቻ በዓል መከበሩ እየተጠናከረ ከኢትዮጵያ ባሻገር በተለያዩ የዓለም ክፍሎች የሚገኙ የኦሮሞ ብሔር አባላት በድምቀት ያከብሩታል። በዋናነት ግን በኢትዮጵያ ዋና ከተማ አዲስ አበባ ሆራ ፊንፊኔ፣ በቢሾፍቱ ከተማ ደግሞ የሆራ ሀርሰዲ ከመስቀል በዓል በኋላ ባሉት የመጀመሪያ ቅዳሜና እሁድ ቀናት ከፍተኛ ቁጥር ያለው ሕዝብ ታደመበት ይከበራል። ኢሬቻ በዋናነት የምስጋና በዓል ሲሆን የዋቄፈና እምነት አንዱ እሴት ተደርጎም ይወሰዳል። በዚህም የኦሮሞ ሕዝብ ከጨለማ ወደ ብርሃን ላሸጋገረው አምላክ ምስጋና ያቀርባል። የአንትሮፖሎጂ ባለሙያው ዶክተር ገመቹ መገርሳ በአንድ ወቅት ከቢቢሲ ጋር በነበራቸው ቆይታ ክረምት ሌሊት ነው፣ ሌሊት ደግሞ ጨለማ ነው፣ ጨለማ ለአውሬ እንጂ ለሰው ልጅ አይሆንም፣ ጨለማው ሲነጋ ደግሞ ብርሃን ነው፣ ብርሃን ሲሆን ሀሳብ የለም ደስታ እንጂ፣ መስከረም በረባ ማለት ይህ ነው በማለት የኦሮሞ ሕዝብ ከክረምት መገባደድ በኋላ የኢሬቻን በዓል የሚያከብርበትን ምክንያት አስረድተዋል። የኢሬቻ በዓል በዓመት 2 ጊዜ ይከበራል። እነዚህም የክረምት ወራት እንዳበቃ የሚከበረው ኢሬቻ መልካ የውሃ አካል ዳርቻ የሚከበርና በዓመቱ አጋማሽ ላይ የሚከበረው ኢሌቻ ቱሉ በተራራማ ቦታ ይባላሉ። የኢሬቻን በዓል ሁለተኛ ሐሳቤ ስንመለከት ደግሞ ኢሬቻ እምነት ሳይሆን የባህላት ሁሉ በኩር ነው የሚለውን እናገኛለን። በኦሮሞ ባህል የሚታወቅና በየዓመቱ የሚከበረው የኢሬቻ በዓል ብዙዎች እንደሚሉት አምልኮ ሳይሆን ባህል ነው። ኢሬቻ ማለት መስማማት፣ አንድነት፣ እርቅ ማለት ነው።
ስርዓቱ ባህላዊ ሲሆን በውስጡ የሚገኘው የአምልኮ መልክ አስቀድሞም እግዚአብሔር በመጽሐፍ ቅዱስ መኃልየ መኃልይ ዘሰሎሞን ምዕራፍ 2 ከቁጥር 11-12 እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ፣ የቁርየውም ቃል በምድራችን ላይ ተሰማ፣ በልሱ ጎመራ፣ ወይኖችም አበቡ፣ መዓዛቸውንም ሰጡ፣ ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ እንዳለ እንዲሁ ክረምት ካለፈ በኋላ የወንዙ ሙላት ከጎደለ ሩቅ ያለ ዘመድ የመገናኘቱ ብስራት ነው። የኢሬቻ በዓል መሬሆ በሚል ህዝባዊ ዜማ አጀብ ይደምቃል። ትርጓሜውም ዓመቱ ዞሮ መጣ ወይም ዞሮ ገጠመ እንደማለት ነው። መሬሆ ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። መሰረት ባዩ ጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የተፈጥሮ ጋዝ የሚጠቀሙ ነዳጅ ጫኝ መኪኖችና ከባድ ተሽከርካሪዎች ከቀረጥ ነፃ እንዲገቡ ይደረጋል አሉ። ጠቅላይ ሚኒስትር አብይ አህመድ የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር ምርቃትና ሁለተኛ ዙር ማስጀመሪያ መርሃ ግብር ላይ ባስተላለፉት መልእክት ከዛሬ ጀምሮ ማንኛውም በነዳጅ የሚሰራ ከባድ መኪና ወደ ኢትዮጵያ ማስገባት የተከለከለ ነው ብለዋል። በአንጻሩ ማንኛውም ባለሀብት ጋዝ የሚጠቀሙ ቦቴዎችና ከባድ ተሽከርካሪዎችን የሚያስገባ ከሆነ ከቀረጥ ነፃ እንዲገባ አስፈላጊው ድጋፍ እንደሚደረግለት አስታውቀዋል። በአንድ ጊዜ ውስጥ 2000 የሚጠጉ ወደ አዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች ወደ ጋዝ ተጠቃሚነት እንቀይራለን ብለዋል። ወደ 2000 መኪኖች ወደ ጋዝ ተጠቃሚነት ሲቀየሩ የትራንስፖርት ዋጋ በሚቀጥለው ዓመት ቢበዛ ወይንም ቢያንስ አሁን ካለው ግማሽ እንደሚቀንስ ገልጸዋል። በሶማሌ ክልል ካሉብ የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት በአመት 111 ሚሊዮን ሊትር የማምረት አቅም ያለው የኦጋዴን የተፈጥሮ ጋዝ ፕሮጀክት ተመርቋል። በኢንዱስትሪ ዘርፍ የተፈጠሩ እድሎች ለአምራች ኢንዱስትሪ ምርታማነት የላቀ ሚና አላቸው ተባለ። ኢንዱስትሪ ሚኒስቴር የአምራች ኢንዱስትሪ ዘርፉን የማምረት አቅም ማሳደግ የሚያስችል ከግሉ ዘርፍ ተቋማትና ማህበራት ጋር ምክክር እያካሄደ ይገኛል። በዚህ ወቅት የኢንዱስትሪ ሚኒስትር መላኩ አለበል ባስተላለፉት መልእክት የኢንዱስትሪ ምርታማነት መጨመርና የአምራቹን ዘርፍ እድገት ማሳደግ የሚያስችሉ የፖሊሲ የስትራቴጂና የተቋማት ቅንጅታዊ አሰራር የሚያጠናክሩ የማሻሻያ ስራዎች መከናወናቸውን ተናግረዋል። በኢትዮጵያ ታምርት ንቅናቄ የመሰረተ ልማት አቅርቦትና አካታች የኢንዱስትሪ ልማት ተግባራዊ በመደረጉ ለዘርፉ መነቃቃት ትልቅ እድል መፍጠሩንም ጠቅሰዋል። በተጨማሪም የኢንዱስትሪው የገበያ ድርሻ 30 በመቶ እንደነበር አስታውሰው በተከናወኑ የለውጥ ተግባራት ምጣኔ ወደ 45 በመቶ ከፍ እንዳለ አመልክተዋል። በዘርፉ የሚፈጠረውን የስራ እድል በእጥፍ በመጨመር ሚናውን ጎልቶ ወጥቷል ብለዋል። በአሁኑ ወቅት ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በትናንትናው ዕለት የተመረቀውና የኢነርጂ ምንጭ የሆነው የተፈጥሮ ጋዝ ፕሮጀክት ለዘርፉ ማንሰራራት ትልቅ እድል ይዞ መምጣቱን አስታውቀዋል። እነዚህ ተግባራት የአምራች ኢንዱስትሪው ምርታማነት እንዲጨምርና ከዘርፉ የሚገኘውን የውጭ ምንዛሬ ዘላቂነት ለማረጋገጥ ያግዛል ብለዋል። በተጨማሪም የማዳበሪያ ፋብሪካ ግንባታ መጀመሩ ለኢንዱስትሪው ዘርፍ ተጨማሪ እድልና አቅም ስለመሆኑም አንስተዋል። በኢትዮጵያ በኢንዱስትሪ ዘርፍ የተፈጠሩ እድሎች ለአምራች ኢንዱስትሪው ምርታማነት መጨመር የላቀ ሚና እንዳላቸው ሚኒስትሩ ገልጸዋል። ለምርት ጥራት ትኩረት ተሰጥቶ እየተሰራ እንደሆነ የግብርና ሚኒስቴር ገለጸ። ሚኒስቴሩ የቅባትና ጥራጥሬ ሰብሎችን ከማምረት ጎን ለጎን የሚፈለገውን ጥራት እንዲያሟሉና ብክነት እንዳይኖር እየተሰራ መሆኑን አስታውቋል። የምርትን ጥራት ለማሳደግና ብክነትን ለመቀነስ በርካታ ተግባራት እየተከናወኑ መሆናቸውን በግብርና ሚኒስቴር የቅባት ሰብሎች ልማትና ድህረ ምርት ዴስክ ኃላፊ ፍስሐ ቶሎሳ ተናግረዋል። በዚህም የሰብሎችን ምርትና ምርታማነት ማሻሻል የሚያስችሉ ተቋማዊ አደረጃጀቶች፣ ቴክኖሎጂዎች እና መልካም ተሞክሮች መስፋፋታቸውን ጠቅሰዋል። ጥራትን ለማስጠበቅና ምርታማነትን ለማሳደግ የሚያግዙ ከ156 በላይ የቅባት ሰብል ዝርያዎች በግብርና ምርምር መውጣታቸውን ለኢዜአ ገልጸዋል። የተሻሻሉ ውጤታማ የሰብል ድህረ ምርት መሳሪያዎች መጠቀም፣ ሰብሉን በወቅቱ መሰብሰብ፣ ተገቢውን የመውቂያ ቦታ ማዘጋጀት የምርትን ጥራት በማስጠበቅ ብክነትን እንደሚቀንስ አስገንዝበዋል።
ሰብል ሳይደርቅ ማከማቸት ለመሻገት ምቹ ሁኔታ ስለሚፈጥር እርጥበት እንዳይኖር ሰብልን በአግባቡ በንጹህ ቦታ ማድረቅ ጎተራን ወይንም መጋዘኖችን አጽድቶ ማከማቸት በጎተራ የሚከሰት ተባይን ለመከላከል የቀረቡ የብረት ጎተራዎችና ሄርማቲክ ከረጢቶችን መጠቀም እንደሚገባ መክረዋል። በአሁኑ ወቅት እንደ ሰሊጥ ያሉ ሰብሎች እየተሰበሰቡ ስለሆነ ሰብሉ በሚወቃበት ጊዜ ብክነትን የሚቀንሱ ተግባራት ማከናወን እንደሚገባ አስገንዝበዋል። በመሰብሰብ በማጓጓዝ በመከመርና በውቂያ ወቅት የጥራት ጉድለትና የምርት ብክነት እንዳይከሰት ጥንቃቄ ማድረግ የሚያስችሉ ምክር ሀሳቦች የተተገበሩ መሆኑንም አስታውቀዋል። 78 በመቶ ከውጭ የሚመጣው ገንዘብ ፍሰት ወደ ኢትዮጵያ እየገባ አይደለም ተባለ። ኢትዮጵያ ከውጭ ሀገራት በህጋዊ መንገድ ከሚላክላት ገንዘብ ወይንም ሬሚታንስ የምታገኘው ገቢ የሀገሪቱን አቅም 22 በመቶ ብቻ መሆኑ ተገልጿል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ በደቡብ አፍሪካ ፕሪቶሪያ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ባደረጉት ውይይት ላይ እንደገለጹት በአሁኑ ወቅት እየተገኘ ያለው ገቢ 7.2 ቢሊዮን የአሜሪካ ዶላር ብቻ ነው። አቶ አቤሳኖ እንዳስረዱት አሁን ካለው አጠቃላይ የገንዘብ ፍሰት ቀሪው 78 በመቶ የሚሆነው ወደ ሀገር ውስጥ እየገባ አይደለም ብለዋል ሲል ካፒታል ዘግቧል። የዲያስፖራውን ሙሉ አቅም በአግባቡ መጠቀም ከተቻለ ግን ኢትዮጵያ በአመት ከ35 ቢሊዮን ዶላር በላይ ከሬሚታንስ ገቢ ልታገኝ እንደምትችል አቶ አቤሳኖ አስታውቀዋል። ከዚህ ጋር ተያይዞም ባንኩ በውጭ ለሚኖሩ ማህበረሰብ ያለውን ትኩረት ለማሳየት በ2018 ዓ.ም ለዲያስፖራው ማህበረሰብ 50 ቢሊዮን ብር ለማበደር ዝግጅት ማድረጉን ፕሬዝዳንቱ አስታውሰዋል። ውድ ተመልካቾቻችን አሁን ደግሞ በለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የዓለም ጤና ድርጅት ብዙ የአውሮፓ ሀገራት በጋዛ ያሉ ታማሚ ህጻናትን ለመቀበል ፖለቲካዊ ፍላጎት የላቸውም ሲል አወገዘም። የኔዘርላንድስ ፓርላማ ለ5 ጊዜ ያህል እገዛውን በመቃወም ድምጽ ቢሰጥም አሁን ግን ጥቂት ታካሚዎችን ተቀብሏል። ዮሐንስ ተስፋ ዶክተሮች ለኔዘርላንድስ ፓርላማ የእርዳታ ጥሪ ያቀረቡ ሲሆን በአገሪቱ ውስጥ ያሉ ሁሉም የማስተማሪያ ሆስፒታሎች በደርዘን የሚቆጠሩትን የጋዛ ህጻናት ለመቀበልና ለማከም ዝግጁ ናቸው። ነገር ግን ለሳምንታት በመንግስት ላይ ጫና ቢያደርጉም አንዳቸውም እንዲገቡ አልተፈቀደላቸውም። ወደ 4000 የሚጠጉ ህጻናትን ጨምሮ ከ15000 በላይ ህሙማን በአስቸኳይ ጋዛን መልቀቅ አለባቸው ያለው የዓለም ጤና ድርጅት በመካከለኛው ምስራቅ ያሉ ሆስፒታሎች እንደ ግብጽ ያሉት ከ7000 በላይ ታካሚዎችን ተቀብለዋል። ነገር ግን ከዚህ በላይ የታካሚ ብዛት የሚኖር ከሆነ መቋቋም አይችሉም ብሏል። በአውሮፓ ህብረት ሀገራት ላይ በእውነት በጣም ተበሳጭቻለሁ። እየተነጋገርን ያለነው ስለ 350 ታካሚዎች ነው። አብዛኛዎቹ ጣሊያን ናቸው። ውሳኔው በጣም ዘግይቷል ብዬ አስባለሁ። ይህ ብዙ ጊዜ የሚወስድ መሆኑ የሚያስደንቅ ነው። ዶክተር ኤኤስ ሻኪብ ሳና የ15 ወሯን ህፃን ጁዳዋድን ህይወት ለማዳን ለሳምንታት ሞክሯል። ፓርላማው የህክምና ተፈናቃዮችን ላለመቀበል ድምጽ በሰጠበት ቀን ግን በሉኪሚያ ህይወቷ አለፈም። እሷም ማከም ስንችል መሞት አልነበረባት። ሊታከም የሚችል በሽታ ነው እና ይህ በአውሮፓ ካሉ ምርጥ የህፃናት ካንሰር ህክምና ማዕከላት አንዱ ነው። ስለዚህ ኃላፊነት ይሰማናል። የውጭ ጉዳይ ሚኒስትሩ ዴቪድ ቫን ዌል መንግስት ምን ያህል ታማሚ ህጻናትን እንደሚቀበል ያልገለጹ ሲሆን አሁን እያደረግን ያለነው የበኩላችንን መወጣት እንደምንችል ማረጋገጥ ብቻ ነው ብለዋል።
የዓለም ጤና ድርጅት ባደረገው ስብሰባ የኔዘርላንድስ መንግስት ጥቂቶቹን ለመቀበል ይህን ውሳኔ ለማድረግ ብዙ ጊዜ መጠበቁ ለመረዳት የማይቻል ነው ብሏል። የውጭ ጉዳይ ሚኒስትሩ ግን አሁንም በአካባቢው የሚሰሩ የጤና ተቋማት አሉ፣ በአካባቢው ብዙ ሀገራትም አሉ፣ እነርሱም እገዛ ሊያደርጉ ይገባል በማለት ጥሪ አቅርበዋል። በኔዘርላንድስ ያሉ ሆስፒታሎች ዝግጁ ከሆኑና ታካሚዎችን ልንቀበል ፈቃደኛ ነን ካሉ መንግስት ለመፍቀድ ለምን ከባድ ሆነበት? ለዚህ ጥያቄ ምላሽ የሚሰጡ ባለሙያዎች ጉዳዩ የሰብአዊነት ብቻ እንዳልሆነ በመጥቀስ ፖለቲካዊ ውሳኔ እንደሚፈልግ ያስረዳሉ። ዶክተሮች ኔዘርላንድስ ከጋዛ የሚመጡ ታካሚዎችን ለመርዳት የሞራል ኃላፊነትን ብቻ ሳይሆን እንክብካቤ የሚያስፈልጋቸውን ህጻናት ለመርዳት ህጋዊ ግዴታ እንዳለባት ጠቁመዋል። ነገር ግን ምርጫ እየተቃረበ ባለበትና ጸረ ኢሚግሬሽን ስሜቶች እየጨመሩ በመምጣታቸው አንዳንዶች ፖለቲካ በታመሙና እርዳታ በሚፈልጉ የፍልስጤም ልጆች ጀርባ ላይ እየተጫወተ ነው ይላሉ። የእርዳታ ድርጅቶች በበኩላቸው ከዚህ ቀደሙ በበለጠ ሁኔታ አስቸኳይ እርዳታ እንደሚያስፈልግ እየገለጹ ይገኛሉ። የውቅያኖስ ውስጥ ጠብታ እንደመጣል ነው። 80% የሚሆኑት ተፈናቃዮች ወደ አካባቢ ጎረቤት ሀገሮች እንደሚሄዱና አውሮፓ ለ4% ብቻ ኃላፊነት እንዳለበት ካወቅን ጥረታችን ማጠናከር አለብን። ይህ በእንዲህ እንዳለ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋዛ በዓለም ላይ ትልቁ የህፃናት የመቃብር ስፍራ ሆኗል ሲሉ፣ በጋዛ የሚገኙ አንድ ዶክተር ደግሞ ፖለቲከኞች በታመሙ ህፃናት ህይወት ወይም ሞት መካከል እንደሚወስኑ ይወቁ በማለት ተናግረዋል። በኔዘርላንድስ የሚገኙ ሆስፒታሎች መንግስት በሩን በከፈተ በማንኛውም ደቂቃ ሕክምና ሊጀመር ይችላል ብለዋል። መረጃውን ስናጠናቅር አልጀዚራን ዋቢ አድርገናል። ዩክሬን ረጅም ርቀት ሚሳኤል ብትታጠቅም በጦርነቱ ላይ አንዳች ለውጥ አያመጣም ሲሉ ፕሬዝዳንት ፑቲን ተናገሩ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የአሜሪካ አቻቸውን ዶናልድ ትራምፕን አወድሰው ሲያበቁ ረጅም ርቀት ሚሳኤል ለዩክሬን ለመስጠት ማቀዳቸውን ግን የሀገራቱን ግንኙነት ይጎዳል ብለዋል። ሸሪፍ ኢማም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለዩክሬን ረጅም ርቀት ተወንጫፊ ሚሳኤል መስጠት በሞስኮና በዋሽንግተን መካከል ያለውን ግንኙነት በእጅጉ ይጎዳዋል ሲሉ አስጠነቀቁ። ያም ሆነ ግን በጦር ሜዳ ላይ ያለውን ሁኔታ ፈጽሞ አይቀይረውም ብለዋል። የሩሲያ ጦር ቀስ እያለ ግን ወደፊት እየገፋ ነው ብለዋል። የአሜሪካ ቶምሃውክ ክሩዝ ሚሳኤል ለኪየቭ መስጠት ጦርነቱን እንደ አዲስ ያባብሰዋል፣ በሩሲያና በአሜሪካ መካከል ያለውን ግንኙነትም ያሻክራል ብለዋል። ፑቲን ይህንን ያሉት በሩሲያ ጥቁር ባህር የመዝናኛ ሪዞርት ሶቺ በተካሄደ ዓለም አቀፍ የውጭ ፖሊሲ ኤክስፐርቶች ፎረም ላይ ነው። የሩሲያው ፕሬዝደንት አክለውም ቶምሃውክ ሚሳኤል ለዩክሬን ቢሰጥ በሩሲያ ላይ ጉዳት ሊደርስ ይችላል። ይሁን እንጂ የሩሲያ አየር መከላከያ ፈጥኖ ለአደጋው ምላሽ ይሰጣል። በጦር ሜዳ ላይ ባለው አሰላለፍ አንዳች ያህል ለውጥ አያመጣም። የሩሲያ ወታደሮች ቀጣይነት ያለው የጦር ሜዳ ድል እያስመዘገቡ ነው ብለዋል። ዶናልድ ትራምፕ ሩሲያን በማጣጣል የወረቀት ላይ ነብር በማለት ትንሿን ጎረቤቷን ዩክሬንን በ3 ዓመት ተኩል ጦርነት ማሸነፍ የተሳናት ሲሉ አጣጥለዋል። ፑቲን በበኩላቸው ሩሲያ እየተዋጋች ያለችው ሙሉ የኔቶ ድጋፍ ያላትን ዩክሬንን ነው ሲሉ ምላሽ ሰጥተዋል። አያይዘውም እኛ ከጠቅላላው የኔቶ ቡድን ጋር ነው እየተዋጋን ያለ ነው፣ እኛ ወደፊት እየሄድን እየገሰግስን ነው፣ እርግጠኞችም ነን ብለዋል። ማንነታቸው እንዲገለጽ ያልፈቀዱ አንድ የዋይት ሃውስ ባለስልጣን ሲናገሩ የሩሲያ ኢኮኖሚና ያላት ተቀባይነት በተደጋጋሚ የሚቀርቡ የሰላም ምክረ ሀሳቦችን ውድቅ ማድረጓ ሀገሪቷን ተጠቃሚ አድርጓል ብለዋል። ቭላዲሚር ፑቲን የአሜሪካው ፕሬዝደንት ዶናልድ ትራምፕ በዩክሬንና በሩሲያ መካከል ሰላም እንዲፈጠር ያደረጉት ጥረት በተለይም በኦገስት በአላስካ የነበረው ስብሰባ ውጤታማ ነበር ብለዋል። በጣም ጥሩ ነበር። አማራጭ ያልናቸውን መፍትሄዎችና መንገዶች ለማፈላለግ ጥረት አድርገናል። ከትራምፕ ጋር መነጋገራቸውም ደስተኛ ነበርኩ ብለዋል። ፑቲን አክለውም የኒውክሌር መሳሪያ ቁጥጥር ስምምነት ከመጪው ፌብሩዋሪ ወር ከማብቃቱ በፊት ለተጨማሪ 1 ዓመት እንዲራዘም ለአሜሪካ ጥያቄ ማቅረባቸውን ተናግረዋል። በ2010 የተደረገው አዲስ ስምምነት እያንዳንዱ ሀገር ከ1500 በላይ የኒውክሌር አረርና 700 የሚሳኤል ቦምብ በላይ እንዳያመርት የሚገድብ ነው። እነሱ የማይፈልጉት ከሆነ እኛም አንፈልገውም። በኒውክሌር ጋሻችን በራስ መተማመን ይሰማናል ብለዋል። የሩሲያው ፕሬዝዳንት ትራምፕን ካወደሱና የጋራ ፍላጎቶቻቸውን ካነሱ በኋላ ለዩክሬን አጋር ለሆኑ ምዕራባውያን ጠንከር ያለ መልእክት አስተላልፈዋል።
ለዓለም አቀፉ ገበያ የሩሲያን ነዳጅ ጭነው የሚጓዙ መርከቦች ለመያዝ የሚደረገውን ጥረት በተመለከተ ድርጊቱ የባህር ላይ ውንብድናና የዓለምን የነዳጅ ገበያ በከፍተኛ ሁኔታ ሊያናጋ የሚችል ተግባር ነው ብለውታል። ዜናውን ስናዘጋጅ አሶሺየትድ ፕሬስና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። የ2018 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ የመጀመሪያው ዙር መርሃ ግብር ይፋ ሆነ። የ2018 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ ውድድር ጥቅምት 8 2018 ዓመተ ምህረት እንደሚጀምር ይታወቃል። ውድድሩ በአራት ስቴዲየሞች የሚካሄድ ሲሆን የመጀመሪያው ዙር 19 ሳምንት መርሃ ግብር በዛሬው ዕለት ይፋ ተደርጓል። በዚህም መሰረት በመጀመሪያዎቹ 9 ሳምንታት ወልዋሎ ዓዲግራት ዩኒቨርሲቲ፣ ፋሲል ከነማ፣ ሶል ሽረ፣ መቻል፣ ድሬዳዋ ከተማ፣ ወላይታ ድቻ፣ ሐዋሳ ከተማ፣ መቀለ ሰባ እንደርታ፣ ሲዳማ ቡናና ኢትዮጵያ ንግድ ባንክ በድሬዳዋ ስቴዲየም ይጫወታሉ። ነገሌ አርሲ፣ ኢትዮጵያ ቡና፣ ኢትዮ ኤሌክትሪክ፣ ባህር ዳር ከተማ፣ አዳማ ከተማ፣ ሸገር ከተማ፣ ኢትዮጵያ መድን፣ ሀዲያ ሆሳዕና፣ አርባ ምንጭ ከተማና ቅዱስ ጊዮርጊስ ደግሞ በአዲስ አበባ ስቴዲየም ይገናኛሉ። ዩኤፋ ባሳለፍነው ማክሰኞና ረቡዕ በተደረጉ የአውሮፓ ቻምፒየንስ ሊግ ሁለተኛ ዙር ጨዋታዎች የሪያል ማድሪዱን ክሊያን ምባፔን የሳምንቱ ምርጥ ተጫዋች በማለት መርጧል። ፈረንሳዊ የፊት መስመር ተጫዋች ክሊያን ምባፔ ሪያል ማድሪድ ካይራት አልማቲን ባሸነፈበት ጨዋታ ሃትሪክ መስራቱ አይዘነጋም። ክሊያን ምባፔን በመከተል የናፖሊው ራስሙስ ሆይሉንድ እና የቦዶ ግሊምቱ ፒተር ሁይች ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። በሌላ በኩል የእንግሊዝ ፕሪሚየር ሊግና ሴሪ የወርሃ መስከረም ምርጥ ተጫዋች እጩዎችን ይፋ አድርገዋል። የፕሪሚየር ሊጉ በወሩ የምርጥ ተጫዋች ዘርፍ ኤርሊንግ ሃላንድ፣ ዳይቺ ካማዳ፣ ያንኮባ ሚንቴ፣ ሮቨን ሮርስ፣ ግራኒት ዣካና ማርቲን ዙቢሜንዲ በእጩነት ሲያቀርብ የጣሊያን ሴሪ በበኩሉ ኬቪን ደብሮይን፣ ዲማርኮ፣ ባስችሮቶ፣ ኒኮላ ክሪስቶቪች፣ አርሴሎንና ፑሊሲችን እጩ አድርጎ መርጠዋል። በሳምንቱ መጨረሻ ቀናት በተለያዩ ሊጎች የእግር ኳስ ጨዋታዎች ይደረጋሉ። ከነዚህ መካከል የእንግሊዝ ፕሪሚየር ሊግ የውድድር ዘመኑ 7ኛ ሳምንት የጨዋታ መርሃ ግብር ዛሬ ከምሽቱ 4 ሰዓት ላይ በርንማውዝ ከፉላም በሚያደርጉት ጨዋታ ይጀምራል። ጨዋታዎቹ ነገና እሁድ ሲቀጥሉ ነገ ሊድስ ዩናይትድ ከቶተናም ከቀኑ 8 ሰዓት ከ30፣ ማንቸስተር ዩናይትድ ከሰንደርላንድ እና አርሰናል ከዌስትሃም ከቀኑ 11 ሰዓት ላይ ይጫወታሉ። በሳምንቱ ታላቅ ጨዋታ መርሃ ግብር ደግሞ ቸልሲ ከሊቨርፑል ከምሽቱ 1 ሰዓት ከ30 ጀምሮ በስታንፎርድ ብሪጅ ይገናኛሉ። እሁድ ኒውካስል ኖቲንጋም ፎረስት፣ ወልቭዝ ከብራይተን እና አስቶን ቪላ ከበርንሌይ ከቀኑ 10 ሰዓት ላይ ሲጫወቱ የሳምንቱ መርሃ ግብር እሁድ ምሽት 2 ሰዓት ከ30 ላይ ብሬንፎርድ ከማንቸስተር ሲቲ በሚያደርጉት ጨዋታ ይጠናቀቃል። በስፔን ላሊጋ 8ኛ ሳምንት መርሃ ግብር ደግሞ ሪያል ማድሪድ ከቪያሪያል ነገ ከምሽቱ 4 ሰዓት፣ ሴቪያ ከባርሴሎና እሁድ ከቀኑ 11 ሰዓት ከ15 የሚያደርጉት ጨዋታ ይጠበቃል። በጣሊያን ሴሪ ኢንተር ከክሬሞኔሴ ነገ ከምሽቱ 1 ሰዓት፣ አትላንታ ከኮሞ ከምሽቱ 3 ሰዓት ከ45 ሲጫወቱ እሁድ ፊዮሬንቲና ከሮማ ከቀኑ 10 ሰዓት፣ ናፖሊ ከጄኖዋ ከምሽቱ 1 ሰዓት እና ጁቬንቱስ ከሚላን ከምሽቱ 3 ሰዓት ከ45 ጀምሮ ጨዋታቸውን ያደርጋሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለት አርብ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እስካሁኑ ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ